ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ፣ የቤተ መጻሕፍትና መጻሕፍተ መዘክርና የማህበራት የበላይ ኃላፊ ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡር ንቡረ እድ ኤልያስ አብርሃ የመንበረ ፓትርያርክ ጠቅላይ ቤተ ክህነት መንፈሳዊ ዘርፍ ምክትል ዋና ስራ አስኪያጅ፣ ረዳት ፕሮፌሰር ግርማ ባቱ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ማህበራዊና ኢኮኖሚያዊ ዘርፍ ምክትል ስራ አስኪያጅ፣ የጠቅላይ ቤተ ክህነት የመምሪያው እና የድርጅት ኃላፊዎች፣ ብፁዕ ካርዲናል ብርሃነ ኢየሱስ የካቶሊክ ቤተክርስቲያን ሊቀ ጳጳስ፣ የሃይማኖት ተቋማት ዋና ጸሐፊ ሊቀ ትጉሃን ታጋይ እና ተወካዮች፣ የቫቲካን አምባሳደር፣ የጣሊያን አምባሳደር፣ የጀርመን እና የአርመን አምባሳደሮች፣ አባት አርበኞች፣ አባ ገዳዎች፣ የአድባራትና የገዳማት አስተዳዳሪዎች፣ የአዲስ አበባ ሀገረ ስብከት ስራ አስኪያጅና ሰራተኞች፣ ኃላፊዎች፣ ክቡራን በዚሁ በዓል ላይ የተገኛችሁ ሊቃውንት አባቶችና ወጣት ሰንበት ተማሪዎች ሁላችሁም ወምክሆሙ ለውሉድ አበዊሆሙ የልጆችም ክብር አባቶቻቸው ናቸው። መጽሐፈ ምሳሌ 17 ቁጥር 6። ብፁዕ ወቅዱስ አባታችን እንኳን ለ13ኛ ዓመት በዓለ ሲመቶ በሰላም አደረሰው። ጠቢቡ ሰሎሞን በተናገረው በዚህ ታላቅ የጥበብ ቃል ውስጥ አባቶች የሚለው ቃል ስልጣን፣ ጥበቃን፣ ማንነትንና የሥነ ምግባር መሰረትን ይወክላል። የእውነተኛ ልጅ ክብር ሀብት፣ ስልጣን ወይም ሌላ ደረጃ አይደለም። የልጆች ክብር አባቶች ናቸው። አባቶች የሥነ ምግባር መመሪያ፣ መንፈሳዊ ትምህርት፣ ደህንነትና ፍቅር የሚሰጡ ሆነው ተገልጠዋል። እግዚአብሔር እኔም ዛሬ አንተን የማዘው ይህን ቃል በልብህ ያዝ፣ ለልጆችህም አስተምረው በማለት ያዘዘው ትእዛዝ በአባቶች የሚፈጸም ነው። የቅንና ታማኝ አባት መኖር ጠባቂ የማግኘትና በስነ ስርዓት የመተዳደር ዋስትና ነው። ስለዚህ የጠቢቡ ቃል በትውልዶች መካከል ያለና በቅብብሎሽ የሚቀጥል የጋራ ክብርን ያመለክታል። በአባቶችና በልጆች መካከል ጠንካራ ትስስርና ቅርበት አለ። አበው ያስተምራሉ፣ ከተሳሳተ መንገድም ይመልሳሉ። መንፈሳውያን አባቶች በሃይማኖት የልጆቻቸው ክብር ናቸው። በተመሳሳይ ፓትርያርክ ደግሞ ርዕሰ አበው ወይንም የአባቶች አባት የሁላችንም አባት ነው። በዚህ መሰረት ዛሬ 13ኛ ዓመት በዓለ ሲመታቸውን እያከበርን የምንገኘው የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በቤተ ክርስቲያናችን ስርዓት የሊቃነ ጳጳሳት የካህናትና የምዕመናን ሁሉ አባት ናቸው። ቤተ ክርስቲያናችን የራሷን ፓትርያርክና ጳጳሳት መሾም እስከጀመረችበት ጊዜ ድረስ እነዚህ ጉዳዮች ተሟልተው ይገኙ ነበር ማለት አይቻልም። ከግብፅ የሚመጡትና ላለፉት 1600 ዓመታት
የመሩት ጳጳሳት በቋንቋ በባህልና በሀገራዊ ዘይቤዎች ውሱንነት ነበራቸው። በዚህ ምክንያት ቤተክርስቲያን የሚገባትን ያህል እንዳታድግና እንዳትሰፋ ሆና ቆይታለች። ዛሬ ያን ጊዜ አልፎ እነሆ የስድስተኛውን ፓትርያርክ 13ኛ ዓመት በዓለ ሲመት እያከበርን እንገኛለን። ለዚህም ሁሉን የሚችል የቤተ ክርስቲያን አምላክ እግዚአብሔርን እናመሰግነዋለን። በራሳችን ሲኖዶስና ፓትርያርክ መመራት የቻልንበት ይህ ታላቅ የነጻነት ዕድል በቀላሉ የተገኘ አይደለም። ሁሉም የሚያውቀውና ታሪክ ዘግቦ የያዘው ከፍተኛ ዋጋ ተከፍሎበታል። ስለዚህ በተገኘው ዕድል የመጡ ትሩፋቶችን ከቅዱስ ሲኖዶስ ጀምሮ እንደ ቃለ ዓዋዲ የመሳሰሉ ሕግና ደንቦች፣ የሰበካ ጉባኤ ማደራጀትና ከአህጉረ ስብከት እስከ አጥቢያ ድረስ ያሉትን መዋቅሮች ልንጠብቀውና ልናጠናክረው ይገባል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርዕሰ ሊቃነ ጳጳሳትን ፓትርያርክ ብሎ መጥራት አርእስተ አበው ከሚባሉት ከአብርሃም፣ ይስሐቅ፣ ያዕቆብና ከ12ቱ ነገደ እስራኤል አባቶች የተነሳ መሰረት አለው። እነዚያ እግዚአብሔር በሰጣቸው ቃል ኪዳን መሰረት ሕዝብን ሲመሩና ሲያስተዳድሩ የነበሩ አባቶች ነበሩ። በዚህ መሰረት ላይ የተሰራው የፓትርያርክ ስልጣን ከሁሉ የላቀና ከጌታችንና አምላካችን ከኢየሱስ ክርስቶስ የተሰጠ መንፈሳዊ ስልጣን ነው። አጠቃቀሙ የበለጠ አድጎ የታየው ከዓለም አቀፍ ጉባኤያት በኋላ ነው። ምክንያቱም በየጉባኤያቱ የተገኙና አንጸባራቂ ሚና የነበራቸው አባቶች ፓትርያርክ በሚል መጠሪያ ተጠርተዋል ወይም እንዲጠሩ ተደርገዋል። የፓትርያርክ ስልጣንና ሚና ሃይማኖትን በአንድነት ለመጠበቅ ሐዋርያዊ ቅብብሎሽን ለማረጋገጥ እና ለቤተ ክርስቲያን አንድነት ከፍተኛ ጠቀሜታ አለው። ቅዱስ ሄሬኔዎስ ጸረ መናፍቃን በሚሰኘው ሶስተኛ መጽሐፉ በዚህ ደረጃ የምንቆጥራቸው ሐዋርያት የሾሟቸውን ጳጳሳትና ከነርሱ ቀጥለው በቅብብሎሽ አሁን ድረስ ያሉትን ፓትርያርኮች እንደሆነ አስተምረዋል። ቅዱስ አግናጥዮስም የቤተ ክርስቲያን አንድነት መሰረት ፓትርያርኩ መሆኑን በመልእክታቱ ውስጥ አስፍረዋል። ዛሬም ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ጌታችን የመሰረተውና ከሐዋርያት የተነሳ ቅብብሎሽ ሳይቋረጥ የደረሰን ለመሆኑ ማረጋገጫ ምልክት ናቸው። ለቤተ ክርስቲያን አንድነትም እንደ ጽኑ መሰረት ናቸው። ባለፉት 13 ዓመታት ቅዱስነታቸው በመሩት ቅዱስ ሲኖዶስ ለቤተ ክርስቲያናችን አንድነትና ሰላም የሚበጁ በርካታ ውሳኔዎች ተወስነዋል። በውሳኔዎቹ መሰረትም ስብከተ ወንጌል እንዲስፋፋ፣ የትምህርት ተቋማት እንዲጠናከሩ፣ የልማት እንቅስቃሴዎች በሰፊው እንዲከናወኑ ማድረግ ተችለዋል። ቅዱስነታቸው በሾሟቸው ጳጳሳት የክህነት አገልግሎት በመላዋ ኢትዮጵያ ተዳርሰዋል። አሁንም እየተከናወኑ ያሉ የልማት እንቅስቃሴዎችና የግንባታ ሂደቶች አሉ። ይህም በቤተ ክርስቲያን በኢኮኖሚም ለማጠናከር እየተደረጉ ያሉ ጥረቶች አካል ነው። የተከናወኑትና እየተከናወኑ ያሉት ተግባራት ሁሉ ምቹ በሆነ ሁኔታ ውስጥ የተከናወኑ አይደሉም። ይልቁንም በብርቱ ፈተናዎች ውስጥ በትዕግስትና በጥበብ ማለፍ የሚቻልበትንም የአመራር ጥበብ በቅዱስ አባታችን አይተናል። ቤተ ክርስቲያን አንድነቷ ጸንቶ እንዲቀጥል የተጋደሉ በየአጽዋማቱና በዓላቱ በሚያስተላልፏቸው መልእክቶች
ሰላምን፣ አንድነትንና ፍቅርን ይሰብካሉ። የቤተ ክርስቲያን ልጆች ከቃላቸው ተምረዋል፣ ተመክረዋል፣ እንዲሁም ተጽናንተዋል። ቅዱስ አባታችን ባላቸው ጠንካራ የሃይማኖት ሰብዕና እና የጸሎት ሕይወት በሌላ እምነት ሰዎች ሳይቀር እጅግ የሚወደዱ ናቸው። ይህም በተለየ ጥበብ ከመምራትና ከማስተዳደር በተጨማሪ አርአያነት ያለው ሕይወታቸውም አስተማሪ ነው። በመሆኑም ነገ ከሚጠብቁን ታላላቅ ተግባራት አንጻር የቅዱስነታቸው አመራር ባለተስፋዎች ያደርገናል። ከተሰሩት በላይ ሌሎች መንፈሳዊና ዘርፈ ብዙ ልማታዊ ስራዎች በሰፊው እንደሚሰሩ እናምናለን። እግዚአብሔር አምላክ ቅዱስነቶን በሕይወት በጤና ይጠብቅልን። የቅዱስነቶ ቡራኬ ይድረሰን። ወስብሐት ለእግዚአብሔር። የካቲት 24 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሪያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ ብፁዕ ካርዲናል ብርሃነ ኢየሱስ የካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ፣ ክቡራን የመንግስት ከፍተኛ ባለስልጣናት፣ ክቡራን የሃይማኖት ተቋማት ኃላፊዎች፣ ክቡራን አምባሳደሮችና ኮር ዲፕሎማቶች፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያውና የየድርጅቶች ኃላፊዎች፣ የተከበራችሁ የቤተ ክርስቲያናችን አገልጋዮችና ሰራተኞች፣ ምዕመናንና ምዕመናት፣ በአጠቃላይ በዚህ በዓለ ሲመተ ክህነት የተገኛችሁ በሙሉ ጸጋውን እያበዛልን ከዚህ ዕለት ያደረሰን እግዚአብሔር አምላካችን እንኳን ለ13ኛው በዓለ ሲመተ ክህነታችን አደረሰን አደረሳችሁ። ወቦቱ ረከብነ ጸጋ ወተሰየምነ ሐዋርያተ ከመ ናስምዖሙ ለአሕዛብ ወይእመኑ በስሙ ያምኑ ዘንድ ቃለ ወንጌልን ለአሕዛብ እንድናሰማ የተሾምንበትን ሐዋርያነት ከሱ የተገኘ ጸጋ ነው። ሮሜ ምዕራፍ 1 ቁጥር 5 ይህ ጥቅስ ሐዋርያት ተብለን የተሾምንበትን ፍሬ ነገር ይገልጻል። የተሾምንበትም ዋና ምክንያት ስሙን ለአሕዛብ እንድናስተምር እንደሆነ ያስረዳል። የማስተማር ውጤትም ደግሞ ሰዎች በስሙ አምነው እንዲድኑ ማድረግ እንደሆነ ያመለክታል። የካህናተ እግዚአብሔር አብይ ተልእኮም ይህ ነው። ይህ መሆኑን እናውቃለን። በቤተ ክርስቲያናችን ብዙ የአገልግሎት ዘርፎች ቢኖሩም መዳረሻቸው ቃለ ወንጌልን ለፍጥረት ሁሉ ማብሰር ነው። የክህነት አገልግሎታችን በተመለከተም በተመደበለት ቦታ ላይ ያለ መሆኑን መመዘን ያለበትም በዚህ መለኪያ ነው።
ዛሬ የምናከብረው በዓለ ሲመትም ይህን ተልእኮ ማዕከል ያደረገ ነው። ብፁዓን ሊቃነ ጳጳሳት፣ ክቡራን እንግዶቻችን፣ የዘመናችን ሐዋርያት የሆን ሁላችን ቃለ ወንጌልን በትክክል ለሕዝቡ እንዲደርስ ማድረግ ይጠበቅብናል። እሱን በአግባቡ ማስተላለፍ ከቻል ማህበረሰባችንን ከልዩ ልዩ ፈተናዎች መታደግ እንችላለን። ከዚህም ጋር በሀገራችንም ሆነ በዓለማችን በየጊዜው ብቅ ጥልቅ የሚሉ ፈተናዎችን ለመከላከል በንጹህ ልቡና በትሁት ሰብእና ሆነን ወደ እግዚአብሔር እንጸልይ። እንደዚሁም ከግል ፍላጎትና አስተሳሰብ በነጻ ሁናቴ ቃለ ወንጌልን በማስተማር ሕዝቦቹን በሃይማኖትና በስነ ምግባር እንጠብቅ። ይህንን በብቃት ለመወጣትም ከሁሉ በፊት ራሳችንን ክደን ለእግዚአብሔር ክብርና ለሰው ልጆች የተሟላ ደህንነት በጽናት እንቁም። በመጨረሻም ቤተ ክርስቲያናችን በጣለችብን ከፍተኛ ኃላፊነት ተገንዝበን የጣለችበትን ከፍተኛ ኃላፊነት ተገንዝበን የእግዚአብሔር ሰራዊት የሆኑትን ምእመናንና እግዚአብሔርን በቅንነት እናገልግል በማለት አባታዊ መልእክታችንን እናስተላልፋለን። በድጋሚ እንኳን ለ13ኛው በዓለ ሲመተ ክህነት በሰላም አደረሳችሁ። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። የካቲት 24 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። ቅዱስ አባታችን እጅግ እናመሰግናለን። ከዚህ በመቀጠል እግዚአብሔር እግዚኦ ኢየሱስ ክርስቶስ አምላክነ ዘት የሎም ላርዳይ ከቅዱሳን ወላዋሬት ከንጹሐን እስመ ብዙኃን ነቢያት ወጻድቃን ፈተው ይርአዩ አንትሙ ዘትርእዩ ወይሬዩ ወፈተው ይስሙ አንትሙ ዘትሰሙ ወይሰሙ ወለክሙ ሰብእታት አዕይንቲክሙ ለርአያ ወአእዛኒክሙ ለሰምዓ ወከማወ ሙለነኒ ረስየነ ድልዋን ንስማ ወንግበር ቃለ ወንጌልከ ቅዱስ
ኢየሱስ በጸሎቶሙ ለቅዱሳን አቤቱ በዓሉን የበረከት በዓል አድርግልን። አቤቱ ለሀገራችንን ሰላምንም ፍቅሩን አንድነቱን አውርድልን። አቤቱ በዚሁ የተሰበሰብነውን ሁሉ ባርከን ቀድሰን አክብረን የተበረከ የተቀደሰ በዓል አድርግልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ሰላምታ ይገባሻል።
ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይሰሩልን ዘንድ ለዘላለሙ አሜን። አቡነ ብርሃነ ሥላሴ የካቶሊክ ሊቀ ጳጳስ የሃይማኖት ተቋማት ዋና ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ፣ የቫቲካን አምባሳደር፣ የጣሊያን አምባሳደር፣ የጀርመን አምባሳደር፣ የአርመን አምባሳደር እንደዚሁም አባት አርበኞችና አባ ገዳዎች አጠቃላይ የአድባራትና የገዳማት ኃላፊዎችና አስተዳዳሪዎች ናቸው። በድጋሚ እንኳን ደህና መጣችሁ እያልኩ ከዚህ በመቀጠል የደብረ መዊ ቅዱስ ሚካኤል ካቴድራል ሊቃውንት ቃለ እግዚአብሔር ያቀርባሉ። እንከታተል። በአምሳለ መኑ ፈጠረ ማትያስሃ እንተ ማትያስ አምላክ እንዘ ከመ ነቢይ ኤልያስ በጽሕሙ እስመ በባህሪው መልአክ። ሳዊሮስ ልብ ዘአበዊነ ሄራን ይፈትህ እንተ ርእያሁ ሕርያቆሳይን ዲዮስቆሮስ ይብል እፎኑ በዘማትያስ ዘመን ድህረ ለወዲቅ ተንተንኩ እምሃባሃሎኩ ሶብየ ፍቅረ ሰብ እግዚአብሔር አንሳኒ ይቤ ንጉሥ ማትያስ ዳዊት ማትያስ ንጉሠ ብዙኅ ይባቤ ድህረ ለወዲቅ ተንተንኩ እምሃባሃሎኩ ሶብየ ፍቅረ ሰብ እግዚአብሔር አንሳኒ ይቤ ዳዊት ማትያስ ንጉሠ ብዙኅ ይባቤ ለአበ ብዙኃን ማትያስ ብሂለ ዘማትያስ አምነ ለአበ ብዙኃን ማትያስ ብሂለ ዘማትያስ አምነ እግዚአ ማትያስ እምዘ አብየ እመኒ ወደቁ እትነሳ አኪልየ በስመ ዘአብ ወወልድ ወመንፈስ ቅዱስ ባስልዮስ ወቴዎፍሎስ እምህዬ ብሂለ ለአበ ብዙኃን ማትያስ ብሂለ ዘማትያስ አምነ እግዚአ ማትያስ እምዘ አብየ እመኒ ወደቁ እትነሳ አኪልየ በስመ ዘአብ ወወልድ ወመንፈስ ቅዱስ ባስልዮስ ወቴዎፍሎስ እምህዬ ብሂለ ዘበክብር ብፁዕ ወቅዱስ ማትያስ ዳዊት በፍስሐ ኢትዮጵያ ታበጽሕ ጳጳሳተ እደዊሃ ኢትዮጵያ ታበጽሕ ጳጳሳተ እደዊሃ ሀበ እግዚአ ክብር ባስልዮስ ሀበ እግዚአ ክብር ባስልዮስ ቤተ ክርስቲያን ሰማት ወእስክንድርያ ከመሃ እግዚአብሔር ነግሰ ስብሐቲሁ ለብሰ
ለንባበ ባስልዮስ ዘተነበ መጽሐፈ ብሂለ ኢትዮጵያ ንዕድ ለንባበ ባስልዮስ ዘተነበ መጽሐፈ ብሂለ ኢትዮጵያ ንዕድ ክብረኪ ፓትርያርክና ኢይሁብ ለባይት ክብረኪ ፓትርያርክና ኢይሁብ ለባይት ተርጎሞ ማቴዎስ ተርጎሞ ማትያስ ሊቀ ተዋሕዶ ዋህድ በዛ ስድስቱ ፍናው በስድስት መንገድ በዛ ስድስቱ ፍናው ለእለባውድ ዘተሰምዩ ውሉደ ዋህድ ይትባረክ እግዚአብሔር አምላክ አበዊነ ጳጳሳት ወካህናተ ጽድቅ መምህራኒነ ለጊዜክሙኒ ማትያስ እንከሰ ይናህልፍዎ በከንቱ ማትያስ ጊዜ ተዋህዶ እስመ ወርቅ ውእቱ ማትያስ እስመ ተዋህዶ ጊዜ ተዋህዶ አንትሙ አበዊነ ጳጳሳት ወካህናተ ጽድቅ መምህራኒነ ለጊዜክሙኒ ማትያስ እንከሰ ይታህልፍዎ በከንቱ ማትያስ ጊዜ ተዋህዶ እስመ ወርቅ ውእቱ ወዘገብሩሂ ሳዊሮስ በተስፋ ወሕርያቆስ ክልኤቱ እመይገበርነ ለዘታይቱ ይስሕቅ ብነ በበዕለቱ አበዊነ ዘሰሐቁ ቦቱ ይስሕቅ ብነ በበዕለቱ አበዊነ ዘሰሐቁ ቦቱ ይዜ ትስሮ ለገብርከ ዳዊት ባስልዮስ በከመ ይቤ ፓትርያርክና አምላክ ዘተክለ ሃይማኖት ኄር ዲበ ርእሱ ለማትያስ አንበርከ አክሊለ ሱራፊ ዘእንቁ ክቡር አንበርከ አክሊለ ሱራፊ ዘእንቁ ክቡር ወዘበ ቅዱሳን ጳውሎስ መርቆሪዎስ የሃድር ቴዎፍሎስሃ ይብለነ እግዚአብሔር ለዓለም ዓለም አንበርከ በረከተ ዘጳውሎስ ምድር ቴዎፍሎስሃ ይብለነ እግዚአብሔር ፍትሐ ቤተ እግዚኦ ተበቀል በቀልየ ለዘተአንገዱ ንጽሕ ወድንጋል የሥጋ ምንት ሲሳይዎሙ ምንት ወምንት ስትየሆሙ ዘበበዕለቱ ያረዊ ጽማ ነፍሰ ሰብ ዘደክሙ አምጣነ ያበርህ በቅድሜነ ከመወርህ ወከመ ፀሐይ ማትያስ ገጾሙ ከመወርህ ወከመ ፀሐይ ማትያስ ገጾሙ ብህለ ይብህል ይብሃል ብሂሎተ ብሂል ለኩልክሙ ባህልያነ ቴዎፍሎስሃ ለክሙ ባህሊት ባህልያተ በቃለ ባስልዮስ ሰዓርክሙ መጽሐፈ ቃለ መጽሐፈ ግብፅ ብሂለ ለኢትዮጵያ ሰዎሙ ኢይሲሙ ጳጳሳተ ኢይሲሙ መኑ ይጸድቅ ከመ አበዊነ ወመኑ ይትፌነን ኩነኔ ዘነዌ ኩነኔ ብሂል ከመዘ ቅዱስ ማትያስ ወንጌለ እግዚእነ ቃል ወርቀ ወብሩረ ይታፍቅሩ ሀበ ይቤ ማትያስ ወንጌል ይታፍቅሩ ሀበ ይቤ ማትያስ ወንጌል በፍቅረ ነዋይ አምጣነ ኩሉ አከራይ ተጸምደ ወተከራይኒ ውስተ ሲወል ማትያስ እንተ ስምከ ስመ ማትያስ ድንግል ሚካኤልሃ ተአሚነከ ወተወኪለከ በመስቀል ምርሃነ ለነ መጋቤ ምስጢር እጅግ እናመሰግናለን። ቃለ ሕይወት ያሰማልን። እዚህ ይብቃ። ከዚህ በመቀጠል ብፁዕ አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ጠቅላይ ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ በዓሉን አስመልክተው መልእክት ያስተላልፉልናል።
እሺ እግዚአብሔር አምላክ ሆይ ምሕረትህን፣ ቸርነትህን፣ ረድኤትህን እዘዝልን። ጉባኤያችንን ባርክልን፣ ቀድስልን። ቤተ ክርስቲያናችንን ጠብቅልን፣ ሃይማኖታችንን ጠብቅልን፣ ሀገራችንን ጠብቅልን። በዓሉም የሰላም የፍቅር፣ የአንድነት፣ የበረከት ረድኤት አድርግልን። በዚህ የተሰበሰባችሁ ወገኖቻችን ሁሉ ካህናቱም ምእመናንም ሁሉ እግዚአብሔር ይባርክልን፣ ይቀድስልን። ለሚመጣውም ዓመት በሰላም ያደርሰን። ሰላሙን፣ ፍቅሩን፣ አንድነቱን ያወርድልን። እግዚአብሔር አምላካችን ሁላችንንም በረድኤት ይጠብቀን። አቡነ ዘበሰማያት በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይሰረይ ዘንድ ለዘላለሙ አሜን። እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ካህን ሊቀ ካህናት ሠራይ ኃጢአት ወፍቅሬ ንስሐ ዘወሀቦሙ ሥልጣነ ለአበዊነ ሐዋርያት ወደሙ ዘሠራይ ኃጢአተ ዓለም ይስረይ ለክሙ ኃጢአተ ዘገበርክሙ ንእስክሙ እስከ ጊዜ አበው ቀሳውስት ወአኀው ዲያቆናት አግብርተ ዋእማት በበስምክሙ ኩኑ ፍቱሐነ ወንጹሐነ ይረስየኒ ወይረሲክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ በላ 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ በላ 12 ጊዜ በሐልዮ በነቢብ በገብር የሰራውን ማይሰራ ኃጢአት ሁሉ እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። እግዚአብሔር ይስጥልን። እናመሰግናለን። አምላካችን ለ14ተኛው ሲመተ በዓል በሰላም ያድርሰን። ከዚህ በመቀጠል ለዚህ ጉባኤ መሳካትና እጅግ ማማር ከፍተኛ እግዚአብሔር ውእቱ ብርሃንኪ ለዓለም ወመሰረትኪ ለትውልደ ትውልድ ኢሳይያስ 60 ቁጥር 19 እስከ 20። የጥንታዊውን የመንበረ ጸባዖት ቅድስት ሥላሴ ካቴድራል የቤተልሔም ግንባታ ደረጃውን በጠበቀ መልኩ ማከናወን እንዲቻል በካቴድራሉ አስተዳደር ሰበካ ጉባኤ ጽሕፈት ቤት እቅድ ተይዞለት የቆየውን ጊዜው ሲደርስ የአጋዕዝተ ዓለም ሥላሴ መልካም ፈቃድ ሆኖ የግንባታውን ሥራ ሙሉ ወጪ መታሰቢያነቱ ለወላጆቻቸው ለወልደ ሩፋኤልና ለወለተ ማርያም ሆኖ በልጃቸው በአክሊለ ሰማዕትና በፍቅርተ ማርያም ወጪው የሚሸፈን ሆኖ ደረጃውን በጠበቀ መልኩ የቤተልሔሙን ግንባታ ለማከናወን ይቻል ዘንድ በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ዛሬ የካቲት 24 ቀን 2018 ዓመተ ምህረት በቅዱስነታቸው 13ኛ ዓመት በዓለ ሲመት ዕለት የመሠረት ድንጋዩ ተቀመጠ። ወስብሐት ለእግዚአብሔር። የካቲት 24 ቀን 2018 ዓመተ ምህረት አዲስ አበባ።
ቅዱስ ቀቆሙ በስምከ ወበኃይልከ ቀቆሙ አባ ቅዱስ ቀቆሙ አባ ቅዱስ ቀቆሙ በስምከ ወበኃይልከ ቀቆሙ ከመ ይኩኑ አሐደ ብነ ከማነ ከመ ይኩኑ አሐደ ብነ ከማነ ከመ ይኩኑ አሐደ ብፁዕ አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና ሸገር አህጉረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን መድኃኔ ዓለም ገዳም የበላይ ኃላፊ ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ፣ የቅርስና ሙዚየምና የማኅበራት ምዝገባና ቁጥጥር መምሪያዎች የበላይ ኃላፊ ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ ብፁዕ አቡነ ሕርያቆስ የአዲስ አበባ እና ሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ፣ ክቡር ንቡረ እድ ኤልያስ አብርሃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመንፈሳዊ ዘርፍ ምክትል ሥራ አስኪያጅ፣ ክቡር ቀሲስ ረዳት ፕሮፌሰር ግርማ ባቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኢኮኖሚ ዘርፍ ምክትል ሥራ አስኪያጅ፣ የጠቅላይ ቤተ ክህነት የመምሪያውና ድርጅቶች ኃላፊዎች፣ ክቡራን አምባሳደሮች፣ ክቡር መልአከ ምሕረት አባ ገብረመድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ፣ ክቡር ሊቀ ሥልጣናት የአዲስ አበባ ሀገረ ስብከትና የየወረዳው የሥራ ኃላፊዎች፣ ክቡር ሊቀ ሥልጣናት አባ ሲራክ አርማሴ የመንበረ ጸባዖት ቅድስት ሥላሴ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምን ወተሐፀነ ክህደት ሰይጣን በቅድመ ዛቲም የቅድስት ቤተ ክርስቲያን እንተ ይእቲ ስምየ ማርያም ጸባኦን። አቤቱ አምላካችን ሆይ ሰላማዊ ሌሊት አሳድረህ እስካሁን ሰዓት ስላደረስከን እናመሰግንሃለን። አሁንም በመካከላችን ተገኝተህ ይህንን መንፈሳዊ ጉባኤ ባርክልን፣ ቀድስልን፣ አክብርልን። በዓሉን የተባረከ የተቀደሰ በዓል ያደርግልን። እግዚአብሔር አምላክ ሆይ ጉባኤያችንን ሁሉ ባርክልን። አቡነ ዘበሰማያት